ዮሐንስ ወንጌል ምዕራፍ 11 ቁጥር 17 ካወጣችሁ እናንብበው። ኢየሱስም በመጣ ጊዜ በመቃብር እስከ አሁን 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድ ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበረ። በሌሏቸው ሊያጽናኗቸው ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ እስቲ ኢየሱስ እንደመጣ በሉ። እስቲ ድገሙት እስኪ። እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። መጀመሪያ ቀድማ የወጣችው ማነች? ማርታ ነች ማለት ነው። ማርታም ጥያቄ ጀመረች። ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበረ። ቀለል ባለ ንግግር አንተ በዚህ ኖረ ሆነ ቢሆን ወንድሜ ምን ባላለ ባልሞተ ነበረ። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ማርያም ንግግሯ ላይ ኢየሱስን እንደምታምነው ያሳያል። አሁንም የምትለምነውን ሁሉ እግዚአብሔር እንደሚያደርግ እንደሚሰጥ ምንም ጥርጥር የለኝም። ግን እየተጠራጠረች ነው። ክርስትና መናገርና ማመን ይለያያል። አንዳንዴ የምንናገረውን አንኖረው፣ የምንኖረው ደግሞ አንናገረው። ሁለቱ ነገር ግን የተያያዘ መሆን አለበት። ያልኩት ገብቷቸዋል? ቀና በሉ እስቲ። ክርስትና በሉ እስቲ። የተናገርነው መኖር ነው፣ የኖርነው መናገር ነው። ማርታ ወደ ኢየሱስ መጣች። ማርያም በቤት ነች። እንግዶች እየተቀበለች ነው። 4 ቀን ስንት ቀን ሆኖታል ነው የሚለው? 4 ቀን ሆኖታል። ሸቷል፣ ገምቷል፣ ተቀብሯል፣ አብቅቷል ሁሉ ነገር። ማርያም እንግዶችን ትቀበላለች። ማርታ ግን አላስቻላትምና መጣ ኢየሱስ። ወደ ቢታንያ ከተማ ገባ ሲባል ፈጥና ወጣች። ማርያም አንቺ እዚህ እንግዶቹን አስተናግጂ፣ ለማጽናናት የሚመጡ ሰዎችን ሰው ማስተናገድ አለብሽ፣ አንቺ መኖር አለብሽ፣ ሁለታችንም መውጣት የለብንም። አንቺ ልጅ ተመካክረው ሳይሆን አይቀርም። ማርታ ኢየሱስን ለመቀበል ወጣችና ገና ኢየሱስ ስታገኘው ሰላምታ እንኳን አላወራችም። አንተ በዚህ ኖረ ቢሆን ወንድማችን ባልሞተ። ቀጠለች። ኢየሱስ እኮ ምንም አልወጣው። ቀጠለችና በእርግጥ አለች፣ አሻሻለችው። በእርግጥ አሁንም አምላክ የምትለምነውን የምትጸልየውን እንደሚሰማ እንደሚያደርግልህ አውቃለሁ አለች። ግን እያመነች አይደለም። ለካ የሚናገር ሁሉ አሁን እዚህ ጋር ቆሜ በጣም ስናገር ያወራቱን ሁሉ አምነዋለሁ ማለት አይደለም። ህይወት ግን እሱ ነው። ክርስትና ግን እሱ ነው። ቃሉ ግን የሚለን በልባችን ያመንነው ነው። አመንኩ ስለዚህ ምን አልኩ ነው የሚለው። ተናገርኩ። አሜን አትሉም ወይ? መጀመሪያ ምንድነው መፈጠር ያለ? አመንኩ ነው። ከዛስ ምን አልኩ ነው? ተናገርኩ። አየህ ህይወት ለካ ቶክ አይደለም፣ ንግግር አይደለም፣ የሆነ ፖለቲካ አይደለም። ክርስትና ማመን ነው። ያመንነው ደግሞ እንናገራለን። ሶስተኛው ደግሞ የተናገርነው እናደርገዋለን። ምነው አሜን በተለይ ምነው በቃ አሜን በተለይ። ለዚህ ነው ባይብል ሲናገር አመንኩ ስለዚህ ምን አልኩ ነው የሚለው። ኢማጂን ተመልከቱ። ለከርስትና ንግግር ወሬ ምናምን አይደለም፣ ወይም ሩጫ ግርግር አይደለም። ማመን ነው። ከጎና ያለው ንካውና ማመን ነው። እቺ ሴት ኢየሱስን እንዳገኘችው ምንም በቃ ያለችው አንድ ነገር ነው። አንተ የምትለምነው የምትጠይቀው የምትጸልየው አብ እንደሚሰማ እግዚአብሔር እንደሚያደርግልህ አልጠራጠረም አለች። ግን አላመነችም። እንዳላመነች አሳየችው። አንዳንድ ሰው ታምናለህ ምናምን ብዬ ብጠይቅ አሁን ጉባኤ ውስጥ እጁን አንስቶ እግዚአብሔር ሰው እንደ በጣም ይላል፣ ልብ ውስጥ ግን እምነት የለም። ከጎናቸው ያለውን ያዙት። ታምናለህ በሉት።
ምን ነው ኮስተር ብላችሁ አያችሁት? እንዳትፈሩት እኔ ነኝ ያልኩት። ያዝ አድርጉትና ታምናለህ በሉት። ስሙኝ፣ አምናለሁ የእግዚአብሔር ሰው አምና ኖ ማርታ ያወራችሁን ታምናለች፣ ያወራችሁን አምናለች። ነው እንኳን ማርታ አይደለችም፣ ኢየሱስን በጣም የምትወድ የቅርብ የኢየሱስ ወዳጅ የሆነች ውድ ሽቷን እየሰበረች በፀጉሯ እግሩን ስታብስ የነበረች ብዙ ታምራትን ያየች ማርያም ስትባክን እኔ ኢየሱስ እግር ስር ነው ወድቄ ኢየሱስን ማደምጠው ምሰማው ከእግሩ ስር ያለች መልካም ዕድልን የመረጠች ማርያም እንኳን ከማርታ በኋላ መጣ ነገርየው የ4 ቀን ሬሳው ፈትኗታል። የሰማችሁኝ ከሆነ አሜን በሉ። ፈትኗታል። ያቺ የተሰጠች ማርያም ኢየሱስን የምትወድ ማርያም ሽቷን የሰበረች ማርያም ኢየሱስ እግር ስር ቁጭ ብላ ከሁሉ የሚበልጠው ይሄ ነው ብላ የተሻለን የመረጠች ማርያም አልዓዛር የሞተ ቀን ግን 4 ቀን ሆኖ ተቀብሮ ኢየሱስ በመጣ ቀን ግን እምነቷ ተንገዳገደ። መቆም አልቻለችም። የሆነ በቃ ተንቀጠቀጠች። ሐዘኑ ውስጧን በርብሯታል። እምነቷን ሸርሽሯታል። ዛሬ እምነታችሁን የበላን ከር ሰብሬያለሁ። ጠላት ሰውን የሚያገኘው መቼ እንደሆነ ታውቃላችሁ? እምነቱ ሲበላ። እየሰማችሁ ከሆነ አሜን በሉኛ። ጠላት ሰውን የሚያገኘው መቼ ነው? እምነቱ ምን ያለ ቀን ነው? የተበዘበዘ ቀን፣ የተበላ ቀን። እንደ ትልቅ ዝግባ ከስር ተቦርብሮ እንደ ወደቀ ዝግባ ወይም እንደሚወድቅ ዝግባ ነው። ምንም ስሙ። አንተ የምትለምነውን ሁሉ እንደሚያደርግልህ እንደሚሰማ ምንም ጥርጥር የለውም። ማነች አለችው? ማርታ። ቁጥር 24 ላይ እዩት። ኢየሱስ ምንም ሌላ መልስ አልመለሰላትም። ኢየሱስም ወንድምሽ ይነሳል አላት። ይነሳል በሉ እስቲ። ኤቭሪባዲ ይነሳል። ሬስ አጌን ይላል። ደግሞ እንደገና ምን ይላል? ይነሳል። እንደገና ምን ይላል የሚለው? ዕብራይስጡ እንደዛ ነው የሚለው። እንደገና ይነሳል። እንደገና ምን ይላል? ይነሳል። ከጎናቸው ያለው ጨብጡትና እንደገና ነገር ይነሳል በሉት። እንግሊዘኛ ሬዝ ምን ማለት ነው? መነሳት ማለት ነው። አማርኛ ደግሞ ወንድምሽ ይነሳል የሚለውን ግን ከአጌን ጋር አገናኝቶ እንደገና ምን ይላል? የሆነ ተስፋ እየተለቀቀ ነው። አሜን አትሉ? ወንድምሽ ምን ይላል? ይነሳል። የሞተ የተበላሸ ያበቃ ያከተመ ነገር ምን ይላል? የተቀበረ የሸተተ የተበላሸ ምናምን ያሰንክበት የተጎዳህበት የተሰበርክበት ነገር እንደገና ምን ይላል? ይነሳል። ባካችሁ ይነሳል በሉ። አሜን አትሉኝም? ሲነሳል በሉ። ርዕሴ ይሄ ነው። በቃ ዛሬ ይነሳል። ሻላሮቦ ሶለጋ ጀምስ ማባከነን እያየሰማይ ሲነሳል በሉ። ይገምቱ ሰው ይነሳል። ይገምቱ እስኪ ይነሳል። ይገምቱ እስኪ ይነሳል። ምን ይላል? ይነሳል። ምን ይላል? ይነሳል። ምን ይላል? ይነሳል። ጎን ያንተ ነገር ዛሬ ይነሳል በሉት። ዛሬ ብቻ ሳይሆን አሁን ይነሳል በሉት። አሁን ናው ነገር አሁን ይነሳል በሉት። ኢየሱስም ስሙ በደምብ ኢጃና አርጋ በዓይናችሁ ያያችሁ ስሙ። ኢየሱስም ሁለት ነገር ነው ያለችው። ጌታ ሆይ አንተ በዚህ ኖረ ቢሆን ያ የምትወደው አልዓዛር ባልሞተ
ቅር እያላት ነው። ቀደም ብለህ እኮ ደብዳቤ ሰው በላክን ሰዓት ፈጥነ ድረስ ያልን ሰዓት ፈጥነ እኮ ብትደርስ አይሞትም ነበር እያለች ነው በውስጧ እያጉረመረመ ሐዘን አለ በውስጧ። ግን ሁለተኛው ቀጠለችና አዎ በእርግጥ ግን የምትለምነውን ሁሉ እንደሚያደርግልህ አውቃለሁ አለች። በእውቀት ነው የምታውቀው፣ በእውቀት ደረጃ ነው። በእምነት ደረጃ ግን ልቧ ተጎድቷል፣ እምነቷ ተጎድቷል። ኢየሱስም ወንድምሽ መልእክት አለኝ። በጣም ተስፋ ለቆረጣችሁ፣ ለወደቃችሁ፣ ነገር ለተበላሸ ህይወታችሁ ብልሽት ለተቀበረ፣ ለሞተ፣ ጠላት ለሳቀባችሁ፣ ሰው ለሳቀባችሁ፣ አትነሱም ለተባላችሁ እግዚአብሔር ዛሬ መልእክት አለው። ይነሳል። የእናንተ ነገር ይነሳል። የወደቀ ውሃ አይታፈስም የተባለው በተረት ተረትና በአባባል ነው። እዚህ ቤት ግን የፈሰሰ ውሃ ይታፈሳል። ይታፈሳል። የፈሰሰ ውሃ ይታፈሳል በሉ ብራዘር። ተረቱ ሲናገር ምን እንደሚለው የፈሰሰ ውሃ ምን አይልም ይላል፣ አይታፈስም ይላል። እዚህ ቤት ግን የፈሰሰ ውሃ ዛሬ ይታፈሳል። ጌታ ነው ይታፈሳል። መጽሐፍ ቅዱስ እንደዚህ ነው የሚለው። የፈሰሰ ውሃ ላሳያችሁ። የወደቀውን የተበላሸውን የዳዊትን ድንኳን ምን እላለሁ አነሳዋለሁ። ራሜን በለባከ ምን እላለሁ አነሳዋለሁ። ዛሬ ይነሳል። አዋጅ አለ። ይነሳል። ለማን ነው የምሰብከው? እኔ ከትንሽ ጊዜ በኋላ ወደ ክሩሴድ አገልግሎት ቀይረዋል። ኢንቸርች ጌታ ነው ብላችሁ በእውነት አይሆን በቃ ይነሳል ብላችሁ ጮኻችሁ ይነሳል በሉስ። ቃል ካልነካችሁ ካልባረካችሁ ግን ይነሳል በሉስ። ሸነ ነገር ይነሳል። ወቀዩ ካሳ ዋንከቱ ወቀዩ ካሳ ያንተ ነገር ኢየሱስ ያስነሳው ዋንኩ ቤጅራ ዋንጂጌጅራ ዋንጂጂጌጅራ ዋን አዋለ ቤጅራ ዋንዱ ኤጅራ ወቀዩ ነከነጃ ኒካ አስነሳዋለሁ። እንዳውም የሚገርማችሁ ነገር ቃሉ አስነሳዋል አይደለም የሚለው ይነሳል። ጨበጡት ፍቅም ነው ይነሳል። እኔ ተባረኩ ይሄ ተናገረ በትሄዱ ነው ይራሱ ደስ ይላል። ይወጣችሁ ሹልክ እያላችሁ ብትሄዱ ነው ደስ ይላል። ይነሳል። አሜን አሜን አሜን። ኢየሱስ ምን አላት? ወንድምሽ ይነሳል። የቀበርሽው ይነሳል፣ የሸተተው ይነሳል፣ እናንተ ይነሳል በሏ። 4 ቀን የሆነው ተስፋ የቆረጣችሁበት፣ ንፍሮ የበላችሁበት፣ ያሰራችሁበት፣ ድንኳን የተተከለበት አበቃ አከተመ ያላችሁት ነገር ሰይጣን ይስማ። አንድ ጊዜ ከፍ ያለ ድምፅ አሰሙ። ይነሳል ነገር በሉስ። አሁን ይነሳል ነገር በሉ። ባይዘዌ ይነሳል ሚንስ ምን ማለት ነው? በሌላኛ አነጋገር እምነት ይነሳል። ምንድነው እምነት? የሌለን ነገር ይመጣል። የሞተን ነገር ወደ ህይወት ይቀየራል። የተቀበረን ነገር ይነሳል። ስሙኝ፣ ህይወት የሌለውን ነገር ይነሳል። ተስፋ የሌለውን ነገር ይነሳል። ምንድነው ይነሳል? ቃሉ ራሱ ፌዝ ብሊቭ አሜን አትሉኝም? አሜን አትበሉ። በክርስትና ዓለም ውስጥ አንድ ነገር መነግራችሁ ዝም ብለን እንደዚሁ በሙቀት ከሆነ የምንንቀሳቀሰው ያለ እምነት ከሆነ ህይወት ይሰለቻቸዋል። ትምህርት ያስጠላቸዋል፣ ህብረት ያስጠላቸዋል፣ ወንድሞች እህቶች ያስጠላቸዋል። ቀስ ብላችሁ ወደ እንደምትሄዱ ታውቃላችሁ። ወክ ነው የሚያስደስታችሁ። ካታራባስ ይነሳል በለባል ይነሳል በለሱ ወዳጄ አንድ ነገር ልንገርህ። ተበላሸ ቢዝነስ፣ ተበላሸ መስመር፣ ተበላሸ ሪሌሽንሺፕ፣ ተበላሸ የሆነ አገልግሎት፣ ተበላሸ የሆነ መስመር፣ የሆነ በር፣ የሆነ ጉዳይ ዛሬ ግን እንደዚህ ነው የሚሆነው። ምታመን ከሆነ ነው ያልኩት። ምታመን ከሆነ ልተንብይ ለአንተ አይደለም ያልኩት፣ ለአንተኛው ነው። ለምታምነው ነው ያልኩት። ለምታምኘው ነው፣ ለማታምኘው አይደለም። ይነሳል። ከዚህ ውጭ ምንም መገለጥ መጠበቀኝ ከሆነ የለም። ከዚህ የተሻለ መገለጥ ጌታን የለም። ከዚህ ውጭ መገለጥ የለም። ይነሳል። አሜን። ይነሳል። ራሳችሁ ያሰባችሁ ባለፈው የተበላሸ ባለፈው ጠላት የቀበረው ጭካት ሰዎች የቀበሩት ራሴ የቀበርኩት የተበላሸብኝ የህይወቴ ጉዳይ፣ የአገልግሎቴ ጉዳይ፣ የቢዝነሴ ጉዳይ፣ የትዳሬ የልጄ ጉዳይ፣ የውጭ በሬ ጉዳይ፣ የኔ ጉዳይ ምን ይላል? ይነሳል። ሻሃቦ ባያ ባክ ይነሳል ብላችኋ
ኢየሱስ ምን አለ? ወንድምሽ ነቃ ያለ ሰው ካለ ግን ከኔ ጋር አብሮ ይንቀሳቀስ። ወንድምሽ ምን ይላል? ወንድምሽ ምን ይላል? ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ነገር ተበላሸ። ትልቁ ዳቦ ሊጥ ሆነ። ትልቁ ዳቦ ምን ሆነ? ሊጥ ሆነ። አንተ የምትጸልየውን ሁሉ እግዚአብሔር እንደሚሰማ አውቃለሁ ያለች ሴት አሁን ደግሞ ምን አለች? ይነሳል ሲላት አሁን ነው ያላት እሱ። አሜን ይበለኝ። አሜን። ይነሳል ጂሰስ ሲል ማርታ የመሰላት ለወደፊት የመጨረሻው ዘመን ተስፋ ነው የመሰላት። ኢየሱስ ግን አሁን ይነሳል። አሜን። መቼ? ዛሬ መቼ? አሁን መቼ? አሁን በሉስ። አንድ ሚስጥር ላውራ። እምነት ማለት አሁን ነው። ስማኝ፣ አሁን ይነሳል። ቢዝነስ ወድቋል፣ አሁን ይነሳል። ቤት ላይፍ ተበላሽቷል፣ አሁን ይነሳል። የሆነ በር ተዘግቷል፣ አሁን ይነሳል። እምነት ማለት ይሄ ነው። መቼ? አሁን። ምን ይላል? ምን ይላል? ነገሩ እኮ ይላችሁ ሞቷል፣ ተቀብሯል። ምን ይላል ግን? ይነሳል። ማርታ ይላችሁ ቅድም ምን ብላለች? አንተ ምን እንደምትለው የምትለምነውን ሁሉ እንደሚሰጥህና እንደሚሆንልህ አውቃለሁ ብላለች። አውቃለሁ ብለ እውቀት ነው ብያቸዋለሁ። እምነት አይደለም። ይቺ ነገር እምነት አይደለችም። ለምንድን ነው እዚህኛው ምዕራፍ ላይ ማርታ መጣ ይነሳል ሲላት እንደዚህ አለች? አዎ ይነሳል። መቼ? አሁን ሳይሆን ለወደፊት የሞቱ ሰዎች ሁሉ አንተ ስትመጣ በሙታን ትንሣኤ ሰዓት ምን ይላሉ? ይነሳሉ። አልተግባቡ ማለት ነው። ከጎናቸው ያለው እየገባ ነው ወይስ ሲገባ ጀራሞ ወይስ እየገባችሁ ነው? ቅድም ምን አለች? ሁለት አፍ ባንዴ። ስንት አፍ? የምትለምነውን ሁሉ እግዚአብሔር ምን ይላል? ይሰጥሃል፣ ያደርግልሃል። እንደሚያደርግልህ ደግሞ ምን እላለሁ? አውቃለሁ። እውቀት ነው። ይነሳል ሲላት ይነሳል ወንድምሽ ሲላት በመጨረሻ ገና ለወደፊት ይሄ ኢየሱስን ወደፊት አለ የሚያወራ ስለአሁን። አሜን። 4 ቀን ሆኖት ድንኳን ተክለው ንፍሮ እየበሉ ነው። ስኳር ይዘው እየመጡ ነው። ሻይ ተፈልቶ ቁርስ፣ ምሳ፣ እራት እየተባለ ነው። አጽናኞች እየመጡ እያስለቀሱ ነው፣ እያለቀሱ ነው፣ እያስለቀሱ ነው፣ እያለቃቀሱ ነው። ኢየሱስ ክርስቶስ ግን እንደዚህ አይነት ወንድምሽ ይነሳል። አሜን። ማርታ አሁንም አልገባትምና ወደ ድንኳን ተመልሳ ሄዳ ንፍሮ መብላትን ያሰበችው ይመስለኛል። ወንድሜማ በመጨረሻው ሰዓት ያ ሁሉም ሰው ሲነሳ የሙታን ትንሣኤ የሚባለው ሰዓት የሞቱ ሰዎች ሁሉ ምን ይላሉ? መጨረሻ ሰዓት የሞቱ ሰዎች ምን ይላሉ? በጌታ የሆኑትም ይነሳሉ፣ በጌታ ያልሆኑትም ይነሳሉ። በመጨረሻው ሰዓት በጌታ የሆኑት ተነስተው ይፈረድላቸውና ወደ ተዘጋጀላቸው መንግስተ ሰማያት ይገባሉ። አሜን አትሉ? በጌታ ያልሆኑትም ይነሱና የምንለብሰው አካል ግን ይሄኛውን አካል አይደለም። የክርስቶስን የትንሣኤ አካል ነው። የማይሞት የማይበሰብስ አካል ነው። ምን አሜን በትሉ? ምን አሜን በትሉ? ሰማይ አለ ከነ ገብርኤል እኩል ምናመልክበት ሰዓት ደርሶ አሜን በለ። ይሄ ካልሆነ ዝም ብለህ አሁን አምልክ አፈር የምትገባ ከሆነ እዛ የምትቀር ከሆነ የሚያበቃ ከሆነ እውነቴን ነው ብለህ በጌታ ማመን ራሱ አያስፈልግም። አያስፈልግም። አንድ ነገር መነግርህ ግን ማመን ያስፈልገው ከሞት በኋላ ህይወት አለ። የመጨረሻው ትንሣኤ ወይም ደግሞ የሙታን ትንሣኤ መጽሐፍ ቅዱስ የሚለው ያኛው ትንሣኤ ነው። መጨረሻ ጌታ ሲመጣ ሁሉም የሚነሱበትን ነው። ኢየሱስ ወንድምሽ ይነሳል ሲላት ስለዛ ዘመን አይደለም፣ ስለአሁን ነው። ስለዚህ ጭኜ ባረሬ ዳይቨርት አድርጌ ጭኜብህ አዲስ ሶፍትዌር ገጥሜ ትሄዳለህ። ልክ እንደ ዛሬው ማለት ነው። ወንድምሽ ምን ይላል? ይነሳል። በመጨረሻው ሰዓት ወንድሜ እንደሚነሳማ አውቃለሁ ጌታ ሆይ ስትል አልተግባባል። እስቲ ምን አላት? ወንድምሽ ይነሳል። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ።
የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ እግዚአብሔር ልጅ እንደሆነ እኔም አምናለሁ አለችው። አጨብጭቡለት ለዚህ ጌታ። ግሩም የሚገርማችሁ አምናለሁ አለች አላለችም? አለች አላለችም? ትንሣኤና ሕይወት ማነኝ አለ ኢየሱስ። ትንሣኤና ሕይወት ማነኝ? አጭር ነገር ልናገር ባካችሁ። የሙታን ትንሣኤ እንደሚሆን አውቃለሁ ስትል ኦኬ፣ ስለ መጨረሻ ታውቂያለሽ? አዎ። በመጨረሻ ሰው ሁሉ እንደሚነሳ ታውቂያለሽ? ታምኛለሽ? አዎ አምናለሁ። አንተ የእግዚአብሔር ልጅ ነህ፣ ክርስቶስ ነህ፣ የእግዚአብሔር ልጅ ነህ፣ እንደሚነሳ አምናለሁ። ኦኬ፣ እንደዛ ስለመጨረሻው ትንሣኤ ካመንሽ አንድ ነገር ልንገርሽ፣ እኔ ራሴ ትንሣኤና ሕይወት ነኝ። የሚያምንብኝ ቢኖር በሕይወት ይኖራል፣ አይሞትም። ምን ማለት እንደሆነ ታውቃላችሁ? የመጨረሻውን ትንሣኤ ታወቅሽ ካመንሽ፣ በመጨረሻ መነሳት ካለ መጨረሻ ላይ ማስነሳው ምን ነኝ? አሁንም ትንሣኤ ነኝ። መቼ? አሁን። መቼ? የሚያምንብኝ ቢኖር መቼ? ያንን የመጨረሻው ሰዓት ላይ የማስነሳው እኔ ነኝ። አሁንም የማስነሳው እኔ ነኝ። በሌላኛ አነጋገር መጨረሻውም ላይ አሁንም ማስነሳው እኔ ነኝ። ትንሣኤ ሕይወት እኔ ነኝ። ስለዚህ ምን ይሆናል ዛሬ እያለ ነው። ወንድምሽ ይነሳል። ወንድምሽ ይነሳል። ወንድምሽ ምን ይላል? ይነሳል። ትንሣኤና ሕይወት ማን ነኝ? እኔ ነኝ። እምነት አሁን ነው ነገ አይደለም። አንዳንድ ሰው ሲነግረው አሁን ለወደፊት እግዚአብሔር እንጀራ በር ሊከፍትልኝ ይችላል። ታው ስለ ወደፊት አይደለም፣ አሁን ይከፈታል። ለዚህ እኮ ነው ይላችሁ። አንዳንዴ ምን መሰለህ፣ ቸርች ውስጥ ወደ 100 200 300 1000 ምናምን ሰው ተሰብስቦ ሁለት ሰዎች ብቻ የሆነ ነገር ይሆንላቸዋል። ለምን እንደሆነ ታውቃለህ? ያ ሰውዬ ቀጠሮ ይዘው የመጣው ተነገ ወዲያ እንዲሆንለት አይደለም። መቼ ነው? አሁን። መቼ? አሁን። መቼ? አይታችኋል? ከ12 ዓመት ጀምሮ ደም የሚፈሳት ሴት ወደ ኢየሱስ ስትመጣ ሰማች ነው የሚለው። ስለ ኢየሱስ ይፈውሳል፣ ያድናል የሚል ሰምታለች። ታምራት እንደሚያደርግ ሰምታለች። ወደ ኢየሱስ ስትመጣ ኢየሱስ በብዙ ሰዎች ተከቧል። ቦዲጋርድ አለ ነው የከበበው። ባይዘዌ ችግረኛ ነው የከበበው። እየሰማችሁኝ አይደለም? የከበበው ኢየሱስን ቦዲጋርዶች ምናምኖች አይደሉም። ቦዲጋርዶች ምናምን አይደለም። የከበበው ድሃ ነው፣ ችግረኛ ነው፣ በሽተኛ ነው፣ ህመምተኛ ነው። የሆነ ልብሱን ብነካው እግሩን ብነካው በጸልይልኝ ቃል ቢያወጣልኝ ይፈወሳለሁ የሚል ሰው ከቦታል። እቺ ሴት ግን ከቤት ሳትነሳ እንደዚህ አለች። ብዙ ብዙ ባለመድኃኒቶች ሐኪሞች ገንዘቧን ምን ብለውታል? ጨርሰውታል፣ በልተውታል። ባዶ እጇን ቀርታለች። አሁን ያለ ገንዘብ የሚፈውሳት እየፈለገች ነው። አሜን አትሉ? አሜን አትሉ? ዛሬ በነፃ የሆነ ሰው ይቀበላል። ፈውስ የሆነ ሰው ተቀብሎ ይወጣል። የሆነ ትንሣኤ ይሆንላቸዋል። ነገራችሁ ሲነሳ አያለው። የሰማችን ከሆነ አጨብጭቡ። እየተለቀቀ ያለው ፓወርፉል መልእክት ነው። አይደል ነው? በጣም ከተጠቀማችሁ ሰማይ ክፍት ነው። አሜን አትሉ? እሺ እኔ ስሙኝ። ከዛ እቤቷ እንደዚህ አለች። ዛሬ አለች የኔ ቀን ነው። እቤቷን የጨረሰችው አሁን እሄዳለሁ። የፈለገው 1000 ሰው 100 ሰው ይክበበው ያጨናንቀው፣ የኔ ቀን ነው። መቼ? ዛሬ። እምነቴ ነው። መቼ? አሁን። ሰምቻለሁ። ሮሜ ላይ ሲናገር እንደዚህ ነው የሚለው። ሮሜ 10 እምነት ከመስማት ነው፣ መስማትን ከእግዚአብሔር ቃል። ኦልሬዲ ቃል ሰምታለች፣ ስለ ኢየሱስ ሰምታለች፣ የሆነ ቃል የሆነ ድምፅ ሰምታለች። ስለዚህ እምነት ተፈጥሯል በውስጧ። ዛሬ አለች ገንዘቤን ጨርሻለሁ፣ ባዶዬን ነኝ፣ ይሄ ኢየሱስ ግን ይገላግለኛል አለች። ምን አትልም ወይ? እስከ 12 ዓመት ጀምሮ ደም የሚፈሳት ሴት ባለበት ብዙ መድኃኒቶች፣ ባለ ብዙ ሐኪሞች፣ የባህል ሐኪሞች ሊሆኑ ይችላሉ፣ የተማረ ይሄ የሳይንሱ ሊሆን ይችላል። ኦልሬዲ ገንዘቧን ጨርሳ ባዶዋን ቁጭ ብላለች። ደም እየፈሰሳት ትሄዳለች፣ ደም እየፈሰሳት ትኖራለች። ደም መፍሰስ ቀላል አይደለም። 2 ቀን ተከታታይ 3 ቀን ተከታታይ ቢነስራችሁ ኦልሬዲ ትወድቃላችሁ፣ ፌንት ትነቅላላችሁ። እውነት ውሸት? እውነት ውሸት? ከባድ ነው
ደም መፍሰስ ያዞራችኋል፣ ትወድቃላችሁ፣ ሕይወታችሁ ሊያልፍ ይችላል። እቺ ሴት ግን ለተአምራት ነው የቆየችው። ስለዚህ ኢየሱስን እያለፈ ነው፣ በዚህ በኢያሪኮ እያለፈ ነው የሚል ወሬ በሰማች ሰዓት፣ ስለ ኢየሱስ መልካም ነገር በሰማች ሰዓት ዛሬ አለች የልብሱን ጫፍ ብነካው እድናለሁ፣ እፈወሳለሁ ብላ ከቤቷ ወጣች። ዛሬ ነው ያለች። መቼ ሄደች? ብዙ ሰው ከቦታል፣ ችግረኛ ከቦታል፣ ልታገኙ አትችልም፣ ልታወራው አትችልም። መሀል ላይ ነው ያለው። እንደምንም ብላ ቀሚሱን እንዴት እንዳገኘች አላውቅም። አቀብሉኝ ቀሚሱን ባክሽ እንትና አለሚቱ ቀሚሱ ጎት ትንሽ ጫፏን አሲሽ ሳትል አይቀርም። ብዙ ሰው ከቦታል። ከዛ ተንጠራርታ ነው የሚለው የልብሱን ጫፍ ነካች። የልብሱን ጫፍ ምን አለች? ወዲያው ሚል ቃል ወዲያው የደሟ ምንጭ ደረቀ፣ ቆመ። ትንሣኤ ይሆናል። አሜን። ዛሬ ትንሣኤ ይሆናል። አሜን። አያችሁ፣ እምነት አሁን ነው። መቼ? አሁን። መቼ? አሁን። ስለዚህ አንዳንድ ሰው የሚያምነው ለወደፊት ነው። እግዚአብሔር ሊያደርግልኝ ይችላል፣ እግዚአብሔር ሰው ቃል አውጣልኝ ነው። ስለዚህ ለወደፊት ስለሆነ እምነቱ የሚሆነው መቼ ነው? ለወደፊት ነው። እንጂ አሁን ከሆነ የምታምነው የሚሆንላት መቼ ነው? አሁን። እና እግዚአብሔር ከአንድ ከሁለት ዓመት በኋላ የሥራ በር ቢከፍትልኝ ብሎ የሚያምን ሰው የሚከፈትለት ከመቼ በኋላ ነው? ከሁለት ዓመት በኋላ ነው። በእግራቸው እንዲቆሙ ፈተናቸው በጣም Thank you. አረፍ ወንድምሽ ምን ይላል? እስቲ ማርያም መጣች በሉ። ማርያም ደግሞ ምን የምትል ሽቶ የሰበረች እግሩ ስር ቁጭ ብላ ኢየሱስን ስትሰማ ስትማር የነበረች ማርያም መጣች። እሺ ምን ትል? ማርያምም ኢየሱስ ወዳለበት መጣ። ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ ስሙ፣ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። ተመሳሳይ አለችው። ኢየሱስም እርሱ ስታለቅስ ከእርሷ ጋር የመጡ አይሁድን ሲያለቅሱ አይቶ በመንፈሱ አዘነ። እርሱም ታወከ፣ በራሱ ታወከ። ወዴት አኖራችሁት አለ። የሚያዝንልን ኢየሱስ አለ። አሜን። ማርያም መጣች። ከዛ ኢየሱስ ስታይ ባዱብዱብ አንተ በዚህ ኖረ ቢሆን ወንድማችን ምን ባላለ ነበረ? ባልሞተ ነበረ። ጌታ ሆይ ያለች እንባ ሲፈስ አብረዋት የመጡትም ሲያለቅሱ ኢየሱስም አብሯቸውን ልቡ አዘነ፣ አለቀሰ። ከዛ ግን ምንም አላወራም። ወዴት አኖራችሁት? እስቲ ወዴት አኖራችሁት በሉ። ወዴት አኖራችሁት? አልዓዛርን ወዴት አኖራችሁት? እኔ ብለው የሞተ ሰው የት ነው ምናምን ተብሎ ይጠይቃል። እዚህ ይጠይቃል። የዱሮ አሁን እኔ አያቴ ቅድመ አያቶች ምናምን የሞቱ አሉና ያ የዱሮ አባቴ ነው ሰው ብሎ ቢጠይቅ መቃብር ውስጥ ነው። ታዲያስ ቦሌ ነው ትላላችሁ እንዴ? የሞተ ሰው አስቴር። ስለዚህ ኢየሱስ እንደዚህ ነው፣ አልዓዛር ወዴት አኖራችሁት? መቃብሩ ወዴት ነው? ማርያም የዛን ሰዓት አሁን ፈተና መጣባት። ወንድምሽ ይነሳል ለማርታ ሲላት ማርታ ምን ብላ ነበር? በመጨረሻው ነው ያለችው። አሁን ደግሞ እችኛዋን ያላት ወንድምሽ ይነሳል አይደለም፣ አልዓዛርን ወዴት አኖራችሁት ሲል እሷ ደግሞ ያለችው ምንድነው? ጌታ ሆይ ምን ብሏል? ያችኛዋ ወንድምሽ ይነሳል ሲላት እርሱም ጌታ ሆይ መጥተህ ያሉት የት ነህ? አዘነ፣ በራሱ ታወቀ። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መጥተህ አሉት። ኢየሱስም እንባውን አፈሰሰ። ስለዚያም አይሁድ እንዴት ይወደው እንደነበረ አዩ። ከእርሱም ግን አንዳንዶች ይህ የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉ። ኢየሱስ ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋዩንም ተገጥሞበት ነበረ። ኢየሱስም ድንጋዩን አንሱ አለ። የሞተው እህት ማርታ አሁን ስሙ ያለችው
የሞተው ቤት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። መቼ? አሁን ይሸታል። ኢየሱስም ብታምኚስ እግዚአብሔርን ክብር እንድታይ አልነገርኩሽም ምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባቶይ ስለሰማኸኝ አመሰግናለሁ፣ ሁልጊዜ እንደምትሰማኝ አውቀው፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙት ሕዝብ ተናገሩ አለ። ይህን ብሎ በታላቅ ድምፅ በታላቅ ድምፅ ድምፅ በታላቅ አውጥቶ መጸለይና ዝቅ አድርጎ መጸለይ ልዩነቱ ቀላል አይደለም። በታላቅ ድምፅ በሉ እስኪ። ምን አስጮኸው? በታላቅ ድምፅ። አንዳንድ ሰው ድምፃችሁን አውጥታችሁ ጸልዩ ሲባል በሆዱ ድምፅ አባታችን ነው በሰማይ የምትኖር ይቀደስ መንግስትህ ፈቃድህ በሰማይ እሱ ሳይሆን አይቀርም የሚጸልየው። አንዳንድ ሰው ለምን ጸልዩ ድምፃችሁን አውጥታችሁ ምን አለ ሲባል አንዳንድ ሰው በታላቅ ድምፅ ቢኮዝ ጩኸታችን በራሱ መንፈሳዊ ጩኸት ስለሆነ የሚያናውጠው መሰረት አለ። አሜን አትሉም? ከዛስ እያነበበ ያላለ ቀጥይና አንብቤልኝ በታላቅ ድምፅ አልዓዛር ወደ ውጭና ብሎ ጮኸ። የሞተውም እጆቹና እግሮቹ ተገንዘው በመገነዝ እንዳሉ እሺ፣ እንደተገነዘ ወጣ። ፊቱም በጨርቅ ተጠቅልሎ እንደተጠመጠመ ነበረ። ፍቱትና ይሂድ በቃ አጨብጭባ። አሁን ማርያምን ትንሽ ላውራ። ማርያም እንደዚህ ነው ያለችው፣ ድንጋዩን አንሱት ምናምን ሲል አልዓዛር ይነሳል፣ ድንጋዩን አንሱት ምናምን ብቻ ድንጋዩን አንሱት ሲል ወዴት ምን ሸቷል። 4 ቀን ሆኖታል፣ ገምቷል። ሰው እንዳንዋረድ ሐዘናችንን እንዘንበት፣ ለቅሷችንን ሐዘናችንን በሰነን አራጥፎ የእግዚአብሔር ክብር ታያለሽ ብዬ አልነገርኩሽም? ጸጥ። ድንጋዩን አንሱት አለ። ካነሱት በኋላ መቃብሩ ላይ ቆመ። አባቴ በዚህ በዙሪያ ላለ ሕዝብ እምነት ይሆን ዘንድ ምልክት ይሆን ዘንድ ጸለየ። ከዛ አልዓዛር ጠራው። በታላቅ ድምፅ ነው። ድምፅ አውጥቶ መጸለይ ልመዱ። በጣም ፓወርፉል። ድምፅ አውጥቶ የሚጸልይ ሰውና ማይጸልይ ሰው እኩል አይደለም። ለመንፈሳዊ ዓለም ያኛው ሩቅ ነው፣ ይሄ ቅርብ ነው። ያኛው ገብቷል፣ ያኛው አልገባም። ድምፅ አውጥታችሁ ደምን አሟችሁ እንኳን ቢሆን ድምፅ አውጥታችሁ መጸለይ ልመዱ። አልዓዛር እንደተገነዘ ጨርቁ መላው ላይ እንዳለ ተመዞ ወጣ። የገረመኝ ማለት ነው አልዓዛር ተፈቶ እጄን ያዙት መቃብር ውስጥ አላለም። ሰምታችሁኛል? ደህና ናችሁ ልጆች? እስቲ እጃችሁን አሳዩ። እጄን ያዙት አላለም። እንደተገነዘ እንደዛ ወደ ላይ አሜን 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 አትሉም እንዴ? ምስስ አረገና ምን አለው? ወንድምሽ ምን ይላል ያላት ማርታ ብዙዎቻችሁ ከዚህ ቀን በኋላ የሆነ የተቀበረ የሞተ ነገር ይነሳል። አሜን ይነሳል። አሜን ይነሳል። ይነሳል 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 ይነሳል። 3 ጊዜ ከጎናችሁ ላለ ሰው ጨብጡትና ሰላም ነው በሉት። ያንተ ነገር ከዚህ ቀን በኋላ ይነሳል። አሁን ይነሳል። አሁን ይነሳል። አሜን። ክብር ለጌታ ይሁን። ቃሉ ባርኳቸዋል።